ውድ ኢትዮጵያውያን እንኳን ለሰባተኛው ሀገራዊ ምርጫ በሰላም አደረሰን። እኛ በአኩሪ ስራችን በበርካታ ድሎቻችን የምታውቁን ብልጽግና ፓርቲዎች ነን። የምርጫ ምልክታችንም የስንዴ ነዶ ነው። ፓርቲያችን ብልጽግና የኢትዮጵያን የኢኮኖሚ ስብራት ለመጠገን ቆራጥ እርምጃዎችን ወስዷል። ለዘመናት የኢትዮጵያ ያላትን የተፈጥሮ የሰብአዊ ቁሳዊና ቁሳዊ ያልሆኑ ሀብቶቿን ያላገናዘበና አንዱ ዘርፍ ከሌላው ዘርፍ ተነጥሎ የሚሄድበትን አሰራር ፓርቲያችን ቀይሮታል። ዘርፎች እርስ በርሳቸው ተሳስረው ለዜጎች የኑሮ መሻሻል መሰረት እንዲሆኑ ለማድረግ ሶስቱን ዘርፎች የብዝሃ ዘርፍ የኢኮኖሚ ፖሊሲው ትኩረት አድርጎ ዘርፈ ብዙ ውጤቶችንም አስመዝግቧል። የፓርቲያችን የፖሊሲ አቅጣጫ በመደመር እሳቤ የተቃኘ ነው። ይህም ውጤታማ ያልሆኑ አሰራሮችን ሰብሮ የሚወጣ የፈጠራ መንገዶችንም የሚከተል ነው። የማዕድን ዘርፍ ከብዙ ውስብስብ ችግሮቹ ለማላቀቅ ውጤታማ ስትራቴጂን ፓርቲያችን ተከትሏል። ሀብቱ የጥቂቶች መጠቀሚያ ብቻ ከመሆን ወጥቶ ለሀገርና ለሕዝብ ተጠቃሚነት እንዲውል አዲስ የሕግና የተቋም ማዕቀፍንም ዘርግቷል። ከወርቅ የሚገኘውን ገቢ በብዙ እጥፍ አሳድጓል። ግዙፍ አምራቾችን ወደ ስራ በማስገባት ላብነት የሲሚንቶ ምርትን በሚሊዮን ቶኖች አሳድጓል። የድንጋይ ከሰልንም በሀገር ውስጥ በማምረት ከፍተኛ የውጭ ምንዛሬን ቆጥቧል። የአርሶ አደሩን የዘመናት ጥያቄ ለመመለስም የማዳበሪያ ፋብሪካ ግንባታን አስጀምሯል። የተፈጥሮ ጋዝንም ወደ ጥቅም እየቀየረ ይገኛል። በኢንዱስትሪው ዘርፍ በኢትዮጵያ ታምርት ንቅናቄ የፋብሪካዎች የማምረት አቅም አጠቃቀም በከፍተኛ ሁኔታ አሳድገናል። በየዓመቱ በርካታ ቢሊዮን ዶላር ወጪ የሚያስወጡንን ምርቶች በሀገር ውስጥ ለመተካት ችለናል። የግል ዘርፉን ቀዳሚና ዋነኛ ተዋናይም አድርጓል። መንግስት እንደ አስፈላጊነቱ ቁልፍ መሰረተ ልማቶችን እንዲሁም ፕሮጀክቶችን ሰርቶ ወደ ትግበራ እንዲገቡም አድርጓል፣ እየሰራም ይገኛል። ለፓርቲያችን ብልጽግና ቱሪዝም የሀብት ምንጭ የኢኮኖሚ ዘርፍ ብቻ አይደለም። ቱሪዝምን ለሀገረ መንግስት ግንባታ፣ ለወል ትርክት መጠናከር እንዲሁም ለዜጎች የእርስ በርስ መቀራረብ እንደ ዋነኛ ስትራቴጂካዊ መሳሪያ ይወስደዋል። የኢትዮጵያን ታሪክና እሴት በእኩልነት የሚታይበትና የሚከበርበት እንዲሁም ለዘላቂ ሰላም ግንባታ ዋነኛው መሰረት እንዲሆንም ተደርጓል። የገበታ ለሸገር፣ የገበታ ለሀገርና የገበታ ለትውልድ ፕሮጀክቶች የኢትዮጵያን አኩሪ ሀብቶች ተረስተው በአቧራ ከተዋጡበት ወደ አኩሪ የትውልድ አሻራነት እንዲቀየሩ አድርጓል። እንደ ወንጪ፣ ኮይሻ፣ ሀላላ፣ ጎርጎራ፣ ጨበራ፣ ቤኑና፣ ሸቤሌ ሌሎችም በጣም በርካታ መዳረሻዎች ቁልፍ መሰረተ ልማቶችን አብሮ በመያዝ የአካባቢው ማህበረሰብ በስራ እድልና በኢኮቱሪዝም ልማት ተጠቃሚ እንዲሆን ማድረግ ተችሏል። ነባሮቹ ቅርሶቻችን ከተጋረጠባቸው በርካታ የህልውና አደጋ ለማዳን የተሰራው ስራም በብልጽግና በስኬታማነት የሚገለጽ ነው። ኢትዮጵያን የኮንፈረንስ ማዕከልነት ለማድረግ የተሰራው ውጤታማ ስራም እውነተኛ የዲፕሎማሲ ማዕከልነታችንን ያረጋገጠ ነው። ኢትዮጵያ ከኮቪድ ወረርሽኝ ወዲህ በቱሪዝም ዘርፍ በፍጥነት ካገገሙ ሀገራት መካከል ከአፍሪካ ቀዳሚ ሆና እንድትመዘገብም ማስቻል አንዱ የብልጽግና የዘርፉ ስኬት ነው። በሚቀጥሉት 5 ዓመታት የብልጽግና ፓርቲ ትኩረት የኢኮኖሚ ሉዓላዊነትን ማረጋገጥ፣ በኢንዱስትሪው ዘርፍ አነስተኛ ቴክኖሎጂን ከሚጠይቁ ስራዎች ወጥተን የትራንስፖርት እቃዎችን፣ ኬሚካሎችን፣ ማሽነሪዎችን፣ የሕክምና ቁሳቁሶችንና ሌሎችን በሀገር ውስጥ ለማምረት በልዩ ትኩረት እንረባረባለን። በማዕድን ዘርፍ ብርቅዬ የማዕድን ሀብቶቻችን ለሀገራችን የኢኮኖሚ እድገትና ለቴክኖሎጂ ፈጠራ እንዲውሉ በቁርጠኝነት እንሰራለን። በቱሪዝም ዘርፉም ኢትዮጵያን የአፍሪካ የቱሪዝም ማዕከል ለማድረግ እንተጋለን። ፓርቲያችን ብልጽግና ያከናወናቸው እነዚህ ስኬታማ ተግባራት የሀገራችን ኢኮኖሚ አይበገሬ እንዲሆን ሀገራዊ ክብርን፣ ሉዓላዊነትንና ራስን ለመቻል የምናደርገውን ጥረት መሰረት እንዲይዝ አድርጓል። እኛ በቃላት ብቻ ሳይሆን በስራና 1 2 3 ተብሎ በተጨባጭ በሚቆጠር ውጤት የታጀበ ለዛሬ ብቻ ሳይሆን ለትውልድ የሚኮራበትንም ስራችንን በማምጣት የምታውቁን ብልጽግናዎች ነን። ኢትዮጵያን ወደ ተምሳሌት ሀገር ለማድረስ የሚሰራውን ብልጽግና ፓርቲን ይምረጡ። የብልጽግና ፓርቲያችን የምርጫ ምልክት የስንዴ ነዶ ነው። የስንዴ ነዶ የብልጽግና የመደመርና የመተባበር ምልክት ነው። ብልጽግናን ይምረጡ። አመሰግናለሁ።